ሰላም ጤና ይስጥልን ክቡራትና ክቡራን የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? ይህ ሳምንቱን በአራዳ የተሰኘው ሳምንታዊ ፕሮግራማችን ነው። በሳምንቱ ውስጥ በአራዳ ክፍለ ከተማ አስተዳደር የተከናወኑ አበይት ጉዳዮችን ይዘንላችሁ ቀርበናል። በሳምንቱ ውስጥ በአራዳ ክፍለ ከተማ የተከናወኑ ዋና ዋና ጉዳዮችን ይዘንላችሁ የቀረብነው እኔ ስዩም ኃይለ ሚካኤል፣ እኔም ዓለም አበበ ከካሜራማኑ ሙሴ ካሳሁንና ከመላው የጽህፈት ቤቱ ባለሙያዎች ጋር በመሆን ነው። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በሳምንቱ የተከናወኑ ዋና ዋና ጉዳዮችን ስዩም ኃይለ ሚካኤል አዘጋጅቶልናል። ተከታትለን እንመለስ። ከአራዳ ጊዮርጊስ እስከ አፍንጮ በር በራስ አቅም የሚሰራውን የኮሪደር ልማት ስራ በጥራትና በፍጥነት ለማጠናቀቅ በልዩ ትኩረት እየተሰራ መሆኑ ተገለጸ። የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራና የክፍለ ከተማው የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ ደቻሳ ጆቴን ጨምሮ የወረዳ አመራሮች በተገኙበት ከአራዳ ጊዮርጊስ እስከ አፍንጮ በር በራስ አቅም እየተገነባ ያለውን የኮሪደር ልማት ስራ ምልከታ የተደረገ ሲሆን በጥራትና በፍጥነት በማጠናቀቅ ለአገልግሎት ክፍት ማድረግ እንደሚጠበቅና ያለበትም ሁኔታ በጥሩ አፈጻጸም ላይ የሚገኝ መሆኑ ተገልጿል። የልማት ስራውን አስመልክተው ገለጻ ያደረጉት ዋና ስራ አስፈጻሚው ከጊዮርጊስ እስከ አፍንጮ በር በራስ አቅም የሚሰራው የመንገድ ኮሪደር ልማት በነዋሪውና በባለ ሀብቱ ወጪና ትብብር የሚሰራ መሆኑን ጠቁመው በአጭር ቀናት በፍጥነትና በጥራት አጠናቆ ለአገልግሎት ክፍት ለማድረግ የሚደረገው ርብርብ ተጠናክሮ መቀጠል አለበት ብለዋል። የስራ ቦታን ምቹ በማድረግና የአገልግሎት አሰጣጥን በማዘመን የህብረተሰቡን ተጠቃሚነት ለማረጋገጥ እየተሰራ መሆኑ ተጠቆመ። በአራዳ ክፍለ ከተማ አስተዳደር በአስተዳደሩ ግቢ ውስጥ ባለሀብቶችንና ሰራተኞችን በማስተባበር በራስ አቅም 3.9 ሚሊዮን ብር ወጪ የተደረገበት የቀዳማዊ ልጅነት የህፃናት መጫወቻና የስራ ቦታን ምቹና ዘመናዊ የማድረግ ስራ እየተሰራ መሆኑ ተገለጸ። ለሰራተኞች ምቹ ሁኔታን ለመፍጠር የተገነባውና ቀደም ብሎ አገልግሎት እየሰጠ የሚገኘው የህፃናት ማቆያ ለሰራተኞች ትልቅ እፎይታን ያስገኘ መሆኑን የጠቆሙት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ አሁን ላይ ህፃናቱ የሚጫወቱበትና ንጹህ አየር የሚያገኙበት በአስተዳደሩ ግቢ ውስጥ የቀዳማዊ ልጅነት መጫወቻ ቦታን ከዘመናዊ ግብአቶች ጋር የማሟላት ስራ መጠናቀቁን ገልጸዋል። በአራዳ ክፍለ ከተማ 20ኛው የብሔር ብሔረሰቦች ቀንን ምክንያት በማድረግ ባዛር ተከፈተ። 20ኛው የብሔር ብሔረሰቦች ቀንን ምክንያት በማድረግ በአራዳ ክፍለ ከተማ ፒያሳ አራዳ ጊዮርጊስ ቤተክርስቲያን ፊት ለፊት የክፍለ ከተማና የወረዳ አመራሮች፣ የዘርፉ ባለሙያዎችና የአካባቢው ነዋሪዎች እንዲሁም የንግዱ ማህበረሰብ በተገኙበት ታላቅ የባዛር መክፈቻ ስነ ስርዓት ተካሂዷል። የአራዳ ክፍለ ከተማ አስተዳደር በወረዳ 7 የበጋ በጎ ፈቃድ የአቅመ ደካሞች የቤት እድሳት አስጀመረ። የአራዳ ክፍለ ከተማ አስተዳደር የክፍለ ከተማና የወረዳ አመራሮች፣ የአካባቢው ነዋሪዎችና በጎ ፈቃደኞች በተገኙበት በወረዳ 7 የበጋ በጎ ፈቃድ የአቅመ ደካሞች የቤት እድሳት ማስጀመሪያ መርሃ ግብር ያከናወነ ሲሆን ቀደም ሲል እድሳታቸው ተጀምሮ በመጠናቀቅ ላይ የሚገኙ ቤቶችንም ጎብኝቷል። በክረምቱ መርሃ ግብር በርካታ የበጎ ፈቃድ ስራዎችን በማከናወን ከፍተኛ የአቅም ውስንነት ያለባቸውን ወገኖች ተጠቃሚ ከማድረግም በላይ ከፍተኛ የመንግስትን ወጪ ማዳን መቻሉን የተናገሩት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ በበጋውም የበጎ ፈቃድ ስራ በርካታ ሰው ተኮር የበጎ ፈቃድ ስራዎችን በማከናወን ነዋሪዎችን ተጠቃሚ ለማድረግ በእቅድ ተይዞ ወደ ተግባር መገባቱን ተናግረዋል። በየወረዳው ብሎኮችን ሞዴል የማድረጉ ስራ በተሻለ ሁኔታ ላይ እንደሚገኝ ተገለጸ። በአራዳ ክፍለ ከተማ ወረዳ 1 በመገኘት እየተከናወነ ያለውን የሞዴል ብሎክ ፈጠራ ተዘዋውረው የጎበኙት የአራዳ ክፍለ ከተማ አስተዳደር አመራሮች የወረዳው አስተዳደር እየገነባ ያለውን ሞዴል ብሎክ አጠናክሮ ማስቀጠል እንዳለበት ገለጹ። ጉብኝቱን አስመልክተው አስተያየታቸውን የሰጡት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ በእቅድ የተያዘውን ብሎክ ሞዴል የማድረጉ ስራ በተለይም ነዋሪው በሚፈልገውና ደረጃውን ጠብቆ ማጠናቀቅ ያስፈልጋል ያሉ ሲሆን ፈጠራ በመጨመርና
የሀብት አማራጮችን በማስፋት ሙሉ ወረዳውን ሞዴል ማድረግ የሚቻልበትን ሁኔታ መፍጠር ያስፈልጋል ብለዋል። በሳምንት ውስጥ የተከናወኑ ዋና ዋና ጉዳዮችን ተከታትለን ተመልሰናል። አሁን ደግሞ ለዝርዝር ያዘጋጀነው ላይ እናልፋለን። አብራችሁን ቆዩ። ያው እንግዲህ በአራዳ ክፍለ ከተማ በሳምንቱ የተከናወኑ ዋና ዋና ተግባራትን ተከታትለን ተመልሰናል። አሁን ደግሞ ለዝርዝር ወደ ያዝነው ጉዳይ ነው የምናልፈው። በዓለም አቀፍ ደረጃ ለ22ኛ ጊዜ የዓለም አቀፍ የጸረ ሙስና ቀን በአራዳ ክፍለ ከተማ በተለያዩ ሁነቶች ሲከበር ቆይቷል። በክፍለ ከተማችን ከወረዳ ጀምሮ እስከ ክፍለ ከተማ የተለያዩ የህብረተሰብ ክፍሎችን ባማከለና የተለያዩ የፓናል ውይይት መድረኮች፣ የግንዛቤ መስጨበጫ መድረኮች ተዘጋጅተው ሲከናወን የቆየበት ሁኔታ ነው ያለው። እንደ ክፍለ ከተማ የማጠቃለያ መድረክ ተዘጋጅቷል። በመድረኩ ላይም የውይይት መነሻ የሚሆን መነሻ ሰነድ ቀርቦ ውይይት ተደርጎበታል። ክፍለ ከተማችን አስተዳደር ዋና ኮር አመራሮች የተገኙበት ሲሆን ለውይይት መነሻ ላይ እንደቀረበው የአዲስ አበባ ከተማ አስተዳደር የስነ ምግባርና ጸረ ሙስና ኮሚሽን ተቋቁሞ ወደ ስራ ከገባ 3 ዓመታትን እንዳስቆጠረ በሰነዱ ላይ ተመላክቷል። በዚህ 3 ዓመታት ውስጥ በርካታ ስራዎች እንደተሰሩም ተጠቅሷል። ለአብነት ያክልም ለተለያዩ የህብረተሰብ ክፍሎች የግንዛቤ ማስጨበጫ ስራዎች፣ ስልጠናዎች ተዘጋጅተው የግንዛቤ ስራዎች እንደተሰሩም ተመላክቷል። ከዚሁ ጋር በተያያዘ ለ114079 አመራሮች፣ ዳይሬክተሮች፣ ቡድን መሪዎች፣ ሰራተኞች የሀብት ምዝገባም እንዲያደርጉ ተሄደው የሀብት ምዝገባ ተደርጓል። በአስቸኳይና በመደበኛ የሙስና መከላከል ስራ 10 ቢሊዮን 426 ሚሊዮን 262324 ብር ከ82 ሳንቲም እና 57452.32 ካሬ ሜትር መሬት የመንግስትና የህዝብን ሀብት የማዳን ስራ እንደተሰራ በሰነዱ ላይ ያትታል። እንግዲህ ዓለም በዚህ ሳምንት ውስጥ በርካታ ተግባራት ተከናውነዋል። ከነዛም ውስጥ አሁን አንቺ የጠቀስሽው ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል እየተከበረ የነበረው የጸረ ሙስና ትግል ነው። ያንንም በተመለከተ የህብረተሰቡን የተለያየ የህብረተሰብ ክፍሎችን ግንዛቤ የማስጨበጡ ስራ በስፋት ተሰርቷልና ከዚህ ጋር በተያያዘ በመድረኩ ላይ የተነሱ ዋና ዋና የተለያዩ ነጥቦች አሉ። በተለይም ደግሞ ትውልዱን ማነጽ ያስፈልጋል የሚል ሀሳብ ነው በስፋት ሲነሳ የነበረው። ከተሳታፊዎችም ከኮር አመራሮችም ሲነሳ የነበረው ትውልድ ላይ መሰራት አለበት። ትውልድ ላይ የነቃ ትውልድ መፈጠር መቻል አለበት። መብቱን የሚጠይቅ ትውልድ መፈጠር መቻል አለበት። ሙስናን የሚጸየፍ ትውልድ መፈጠር አለበት የሚል ሀሳብ ነው። ርዕሱም ከላይ መሪ ቃሉም ትውልድን በስነ ምግባር መገንባትን ነው የሚያመላክተው። ተቋማትን ደግሞ በአሰራር ለብልሹ አሰራርና ለሙስና ተግባር የተጋለጡ እንዳይሆኑ አድርጎ ቴክኖሎጂን በማዘመን ቴክኖሎጂን በመጠቀም ህብረተሰቡን በማሳተፍ ግልጽነት እንዲኖር በማድረግ ተቋማትም ሙስናን ለሙስና ምቹ እንዳይሆኑ አድርጎ መስራት ያስፈልጋል የሚሉ ነጥቦች በስፋት ተነስተዋል። በዚሁ ጉዳይ ላይ አስተያየታቸውን የሰጡት ወይም ደግሞ መልእክት ያስተላለፉት የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራ ሙስና የአስተሳሰብ ብልሽት ነው ያሉ። የአስተሳሰብ የሚጀምረው ከአስተሳሰብ ነው። ሰው ካስተሳሰቡ የሙስና አስተሳሰብ ካለው ያንን በየትም ሆነ በየት ተግባራዊ የሚያደርግበት መንገድ እስከሚመቻችለት እንጂ መተግበሩን አይተውም። ስለዚህ በዋናነት መስራት ያለብን አስተሳሰብ ላይ ነው። አስተሳሰብ ቀረጻ ላይ ወላጆች ልጆቻቸውን ከቤት መቅረጽ መቻል አለባቸው። ማህበረሰቡ እዚህ ላይ ትልቅ ተሳትፎ አለው። ትምህርት ቤቶች፣ የእምነት ተቋማት እነዚህ ሙስናን ማኮሰስ ወይም ደግሞ ማክሰም የሚያስችሉን ተቋማት ከቤት ጀምሮ ነው ያሉትና እዚህ ላይ በደንብ ያሰመሩበት ጉዳይ ነው። ከዚህ ጋር በተያያዘ እስኪ እሳቸው ያስተላለፉትን መልእክት ተከታትለን እንመለስ። ትውልዱ በአመለካከት በአስተሳሰብ መለወጥ አለበት። ትክክል ነው። ተቋማዊ አሰራር ደግሞ መጠንከር አለበት። አሰራር ህግ መተግበር አለበት። ህጉ እንዲተገበር ደግሞ ውስጥ ያሉ ሰራተኞች፣ አመራሮች ህግና አሰራሩን አክብረው መስራት አለባቸው። ህጉ ሲጣስ ደግሞ ከውጭ ያለው ዜጋ ለምን ብሎ መታገል አለበት። አንድ ህፃን ከተወለደ ጀምሮ ቁም ነገር እስከሚደርስ ድረስ የሚያስፈልገዋል ክትትል ያስፈልገዋል። የወላጅ ክትትል፣ የመምህራን ክትትል፣ የማህበረሰቡ እሴቶች
ተወልዶ ባለበት አካባቢ እዛ ያለው የማህበረሰብ እሴቶች አሉ። እነዛ እሴቶችን ተላብሶ እንዲያድግ ማድረግ ያስፈልጋል። እንዲህ ሲሆን ትክክለኛ ትውልድ ይፈራል፣ የታነጸ ትውልድ ይፈራል ማለት ነው። እንዲህ ካልሆነ ትምህርት ቤት ላይ የሚጣመም ከሆነ አሳዳጊ የሚያጣምመው ከሆነ ያለበት አካባቢ ማህበረሰብ ባልተፈለገ ነገር ተጽዕኖ የሚያሳድርበት ከሆነ ከመስመር ይወጣል። ከመስመር መውጣት ብቻ አለ ምን ውስጥ በሚገባው ብልሹ አሰራር ውስጥ ይገባል። ኢትዮጵያ የተስፋ ሀገር ሆናለች። በዚህ የተስፋ ሀገር ውስጥ ተስፋ ብቻ ሳይሆን የሚጨበጥ ይሄ የሚጨበጠው ነገር ደግሞ ለራሳችን ኢኮኖሚ የሚጠቅም ራሳችን የሚያሳድግ ሀገር የሚያበለጽ ስራ ላይ ነው ያለው። ይህን የሚጎዳ ደግሞ ብልሹ አሰራር አለኝ እሱ እንታገል በጋራ እንታገል። ትንሽ ነገር የምትሆን እሷን ማረም ማስተካከል ያስፈልጋል። ያው እንግዲህ ስዩሜ የጸረ ሙስና ቀን የማጠቃለያ መድረክ ላይ የአራዳ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ ደቻሳ ጆቴን ጨምሮ እንዲሁም የዲሞክራሲ ግንባታ ማስተባበሪያ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ እንድሪስ አስናቀም በመድረኩ ላይ ተገኝተው መልእክታቸውን አስተላልፈዋል። በመልእክታቸውም እንዳስቀመጡት ለሀገር እድገትና ለዜጎች ፍትሃዊ ተጠቃሚነት የምንሰራ ከሆነ ሙስናን በአጽንኦት ሰጥተው መታገል እንዳለብን አብራርተዋል። ይህም ማለት ምንድነው? በሀገራችን ኢትዮጵያ የጀመረችው በርካታ የልማት ጉዞ እንዳለ ይታወቃል። ከዚሁ ጋር በተያያዘ ሙስና ደግሞ የአንድ ሀገርን እድገት ለማጓተት የዜጎቿን ተጠቃሚነት ለማረጋገጥ የማያስችል እንቅፋት የሆነ ሁኔታ እንደሆነ ተናግረዋል። የጸረ ሙስና ትግሉን አጠናክረን ማስቀጠልና ኢትዮጵያ የጀመረችውን የለውጥ ጎዳና ከዳር ለማድረስ ሁሉም የህብረተሰብ ክፍል ኃላፊነት እንዳለበትና ኃላፊነቱን መወጣት እንደሚገባ አጽንኦት ሰጥተው መልእክታቸውን አስተላልፈዋል። ብልሹ አሰራር የሚባለው ሙስና የሚባለውን ለማጥፋት ተቋሙ አለ። ተቋሙ ጥሩ እንቅስቃሴ እያደረገ ነው፣ ከላይ እስከታች ድረስ። ለዚህ አቅም መሆን ይጠይቃል። ለአስተዳደሩ አቅም መሆን ይጠይቃል። ይህን ካደረግነው እኔ ትልቅ ለውጥ እናመጣለን ብዬ ስለሚያስብ ሙስናን በዘላቂነት ለማጥፋት የህብረተሰቡ ተሳትፎ ወሳኝ ነው። ሙስና በባህሪው ውስብስብ ስለሆነ የተለያዩ መረብ ስላለው በመረጃና በማስረጃ የተደገፈ ቀጣይነት ያለው ትግል ይፈልጋል ማለት ነው። በከተማችን የጸረ ሙስና ትግሉን ውጤታማ ለማድረግ በአዲስ አበባ ከተማ አስተዳደር ምክር ቤት የስነ ምግባርና ጸረ ሙስና ኮሚሽን ተቋቁሞ ወደ ስራ መግባቱ ይታወቃል። ይህንንም ምንድነው የተደረገው? በአዲስ አበባ ከተማ የስነ ምግባርና ጸረ ሙስና ኮሚሽን ተቋቁሞ ወደ ስራ ገብቷል። በዚህም በርካታ ስራዎች እየተሰሩ እንደሆኑ ማሳያዎች ይታያሉ። አዎ፣ የስነ ምግባርና ጸረ ሙስና መከታተያ ክፍል እንግዲህ በክፍለ ከተማም በወረዳም እንደዚሁ መዋቅሩ ተዘርግቷል። ህብረተሰቡ ጥቆማ እንዲሰጥ፣ ሙስናን እንዲታገል፣ ከማህበረሰቡ የሚሰበሰቡ ገንዘቦች የሀገር ገቢ ያ ነው፣ ከህብረተሰቡ ነው የሚሰበሰበው። ይህ ገቢ ደግሞ ለታለመለት ዓላማ እንዲውል ህብረተሰቡ ከሙስናና ብልሹ አሰራር የጸዳ አገልግሎት እንዲሰጠው፣ እያንዳንዱ ነገር ከሙስና የጸዳ እንዲሆን የበኩሉን አስተዋጽኦ እንዲያበረክት መልእክት ተላልፏል። እኛም እንደ አራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት መልእክታችን ህብረተሰቡ ሙስናን የሚጸየፍ የሚዋጋና ሲያጋጥመው ደግሞ ለሚመለከተው አካል ጥቆማ የሚሰጥ መሆን አለበት የሚል ነው። እነዚህንና የመሳሰሉትን በአራዳ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት የሚዘጋጁ ዝግጅቶችን ወደ እናንተ በተለያዩ የማህበራዊ ሚዲያዎች ወደ እናንተ እናደርሳለን። እናንተም ላይክ፣ ኮሜንት፣ ሼር እና እንዲሁም ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በተጨማሪም ደግሞ ኮሜንት እየሰጣችሁ የበለጠ እንድታበረታቱን በአክብሮት እንጠይቃለን። ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበረ። ሳምንት በተመሳሳይ ፕሮግራም በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።